ብዬ ነው ያየኋት። በውሃ ተነክራ ትለዋለች ማሚል ጓደኛዬ ተርበሻል ምናምን ብዬ አለፍኩኝ። አመጣም ውዶቼ አትመጣም። የት አለች? ወይ ጉድ! እስኪ ጥሯትኝ ውዶቼ፣ እስኪ ጥሯት። የለችም። 84 አልቆ ነው። ለነገሩ እውነት ነው። ብር ያልቃል። ብር መች እኔማ ብሬን ንስሐ አባት ጋር ወስጄ ማስባረክ አለብኝ እንጂ በስመ አብ ወልድ መንፈስ ቅዱስ። ውዶች በዚህ ይገባል። እኔ በየትኛው በቀዳዳ ሱሪ እንደሚወጣ አላውቅም። ብን እንደው ቤታ ገንዘብ ይስጥሽ፣ ግን ገንዘቡ አይበርክትልሽ የተባለ ሰው ካገኛችሁ ቤታ እኔ ነኝ። ምስኪን ዳ ሲየለኝ በዛ ላይ ብን ይላል። በዛ 1 ሳንቲም አይቀመጥልኝ። ወዴት ገባ አላውቅም። ምን አረግሽበት አላውቅም። ብዙ ምግብ አልበላ፣ ለእህል አላወጣ። ምን ጉድ ነው? ኪስ ያፈስ ይሁን አላውቅም። ጌመር ሆነው ራሱ ጌም ጨዋታ ሲኖርባቸው ስጠኝና መልስልሃለሁ ላሸንፍ እየተባባሉ ነው የሚሰጣጡት። እኔ ቤታይ በጃወቁ እየሄድኩ ዘርቼ ጥርቅም እያረጉ ቤት ክስት ጥርቅም እያረጉ 3-4 መኪና አየሁ። ቢሞቱ ያወጡ በስመ አብ ወወልድ ወመንፈስ ቅዱስ። እዚህ ቤት እኮ ሰው የቀረው ጊፍት መስጠት እኛ እንሰጣሻለን ሄደሽ ትበትኛለሽ እያሉ ለካ ሰው ብልጥ ነው። እኔማ ልክ የሰጣችሁን ወዲያው ጥዬ ፔፓሌ ላይ ቅርቅር። ባለፈው ፔፓል ጥብ አድርጎ በልቶኝ በስንቱ ውታን የተመለሰልኝ። ከዚህ ላጥ ፔፓሌ ድሮ እኮ ሙሉ ኤክስቼንጅ የሰጣችሁኝን አድርጌ ስበትን አድራለሁ። ጠዋት ላይ አፌን አማሽቼ ይገባል። ቆይ ሚስጥር አወጣው። እንዴት ቴክስት አደረገው? ሚስጥር አወጣው እንዴት አይቲንክ ሚስጥር አወጣው መሰለኝ። ሚስጥር አወጣው መሰለኝ። እና ብታዩ ከዛሬ ጀምሮ ግደሉኝ። ወዲያው የሰጣችሁኝ ሙጥጥ አድርጌ ወደ ፔፓል ወደ ባንክ ክትት። ሁለተኛ አልሰጥም። እኔ አንድ ሆዴ ጮኸ። ረፍስቻለሁ። መድኃኒዓለም ሆዴ ጮኸ ነው። መድኃኒዓለም ጨንቆኝ ጭንቀት ላይ ተጨንቄ እያወራሁ ስለሆነ ነው። ፈሴ አይደለም ማርያምን ሆዴ ነው ጮኸ። ምን ጉዴ ፈላ ወገን። ቤታ ፓርት ተፈሳች። እንደ ስሙኝ ምዶቼ ልንገራችሁ ማለት ነው። እናንተ እዚህ ላይ ከቆየሁ በዛው ትሄዱበታላችሁ። ስሙኝ ማሮቼ ልንገራችሁ። ደግሞ ሀሜተኛ ነው የሚሉኝ። እንደው ፈርዶብኝ እኮ ኧረ እኔ ያው እንደው የገብርኤል አድባር ይፋረደኝ ከዚህ በኋላ ዝም። እኔ ቀድሜ ጌም እጫወታለሁ ያጥቡኛል። ያጥቡኛል። አሁን እኮ ተነቃቃን ውዶቼ። ሰው የሚጫወተው እኔ ከተጫወትኩ በኋላ ከኔ በፊት አይጫወቱ። ማናለች ቤት ታያለች። አበረታቻ አነቃቂውን አላውቅም። እኔ መድኃኒታቸውን አላውቅም። ከኔ በኋላ አየሁ ታዘብኩ። የሰጡኝን ሁሉ እየሄድኩኝ እያስረከብኩ አሁን እኮ ነው የነቃሁትኝ ከእንቅልፌ። ጌም መጥተው የሰጡኝን ሁሉ እየመልስ ምን ጉድ ነው? አንድ አንበሳ ሰጠው እኔ 2 አንበሳ መልሳለሁ። 2 አንበሳ ሰጠው 2 አንበሳውን መልሳለሁ። አይመለስም እኮ 2 አንበሳ ከተሰጠ አንድ ነው የሚሰጠው። ለምን አንዱን ቲክቶክ ተጠቀመበት። እኔ ገዝቼ ደግሞ ሳወጣ አንዱን ሰጣለሁ። በቃ ነው ልጅ ነው ተኛሁት። እኔማ እንደው ሰው እኮ ይዞ ነው የሚተኛው። እኔ ምን አለኝ? ሰው ይዞ
አሜሪካ መሆኔ ብቻ ነው እኮ እኔን የበደለኝ። ሰው እኮ ይዞ ነው የሚተኛው ውዴ። እኔ ምን አለኝ? ያስ እቅፍ አድርጎ ይዞ ነው የሚተኛው። አምላኬ ጆሲ በህልሜ ውድ ያደረግን አላደረግ ሌላ እኛ እኮ ሌላ እኮ እንተለገድ አርክን አላደርግንም አልኩኝ እኮ ልትመልሱልኝ አልቻላችሁም። አረግን አርጎ ይሆናል እሱ አግኝቶ መቼስ ድረግ ማጨስ ጀመርሽ እንዴ ቤታ? ውዴ ያው እንዴት አላጨስ ውዴ? እናንተ አይደለም ድረግ ቦምብ ያስጨሳል ውዴ። ድረግማ ቀላሉ አይገለኝም። የሚገድል ነገር ራሱ ቦምብ ባጨስ ጥሩ ነበር። በእናንተ ቦምብ ነው የሚያስጨሰው እኮ እናንተ ነገር። ኮሜንታተር ሰዎቹ፣ ቲክታከር፣ ጌመሮች ሁሉ ተደባልቃችሁ ሲታይ ቦምቡን ማለት ነው እንደ ሲጋራ ያለማቋረጥ ቁሪውን ጨምሬ ባጨስ ደስ ይለኛል። አልሆነም እንጂ ቤታ ድረግ ማጨስ ጀመርሽ ወይ? እና በጣም ደግሞ ብታዩ ናሆምዬ ብታይ ሚስቱን ጋብዟት ምናምን ከዛ ሰዎች አወጡበት ቪዲዮም ማለት ነው። ሰዎች አወጡበት የናሆምን ሚስት። ግን ሰው ባለጌ ነው። ምን አለ ያለች ተስተካከላ አውቀው ብልግናቸው። ልጅቱን እኮ አውቃታለሁ፣ ቆንጆዬ እኮ ናት። ግን አውቀው ማለት ነው ሳያስበው እሱ ግልጥ አድርጎ ነው መሰለኝ። ወይ እድሜ ረጅም ነው በኢየሱስ ክርስቶስ እያነሳው መጣ። አተናው በስመ አብ ወመንፈስ ቅዱስ እድሜ ረጅም ነው። በስመ አብ ወመንፈስ ቅዱስ እያነሳው መጣ። ስላንተ እያወራው መጣ። የኔ ጌታ ስላንተ እያነሳው እድሜ ረጅም ነው። በስመ አብ የሰው እኮ እድሜ ከባድ ነው። ቅድም ተናገርኳ። ጌመሮች ምናምን ያውቁታል እኮ ተኝተውም እኮ ይቃዣሉ። ጌመሮች ተኝተውም ጋይስ ለሻለ እንቅልፍ ተኝተውም ስማቸው ይቃዣሉ እኮ ቃዣ የኔ ጌታ። ቅድም ጌመር ምናምን ቢያወራ አቃሽቶ ታመጣው ተነቃቃክ። አንተን አያካትትም ያወራው ተወሬ። ለነገሩ አንዳንድ ሰዎችን ነው የሚያካትተው። አንተ ወራዳ ደግሞ ልጠይቅ ጭራሽ ከሚስት ጋር ወተክ እራት ልትበላ ጭራሽ ቅድም ምን አለችኝ እንትና ከዛ አረብ ጋር ተጫወቺ እኔም ናሆምም ምናምን መጠን እንሰጥሻለን ብላ ኦኬ ና ግባ። ሰላም ላንቺ ይሁን። ሰላም ጤና ይስጥልን። እንዴ ምን ነው ማታ ጠፋሽ? ማታማ ታምሜ እንቅልፍ ሳልተኛ ድሬ ታምሜ ቂጤን ጣል አድርጌ ንፋስ አየር እያስገባሁ ለጣልኩኝ። እናቴ አይሙት አንድ ቀን ብቀርስ ብዬ የላኩልሽ ቪዲዮስ አልጠቀመሽም? አንተ ጨምላቃ የላክልኝ ቪዲዮ ልንገራሽ። ከአር የማይወጣ ሰውዬ ማለት ድርቀት በሽታ ያለበት ሰውዬ እንዴት ካካ እንደሚወጣ ምናምን አድርጎ ይልክልኛል። እግዚአብሔር ከቂጥ ከፈስ ከአር ከሽንት ቤት የማይወጣ ሰው ማለት ሆዱ የማይወጣ ሰው ናሆም ነው። እኮ ከጠቀመሽ የላኩልሽ እኮ ድርቀት ለምንቸግራችሁ ሰዎች ቆይቷል እኮ ድርቀት የያዘኝ እኮ ስንትና ስንት ጊዜ እኮ። አሁን እንኳ ይደርቅ አይደል? ስማኝ ነው ሰማይ አዳምጤ ማለት ነው። የተሳምኩ ነው። አዳምጠኝ እንዴ ቤተሰቦች ይሰላማለ። አንተ አዳምጠ በማርያም ማለት ነው። ወይኔ ግዛበሻ ስብአት ላ ወይኔ አንተ ከምኔው በቃ አንዴማ ታሞ ፖስቷታል። ሚስትን ሙሉ በሙሉ ማውጣት አለብን ከሆነ ነገር ሳታስበው እንዲዞር ብላ ያነሳሁን ማለት ነው። ስክሪንሻት ሲደረግ እኮ እንትን ይላል። ያችን ስክሪንሻት አድርገው በየኮመንቱ እንደ እብድ ነው የሚለጥፏት። ብታይ እርግፍ አድርገው ማጥፋት አለብህ ወይ ጉድ ነው። አሉሉ አስመስለው አሉሉ አይተዋል። መቼስ አይተዋል። ምንም አትለቀኝም ብያለሁ። ካፌ አምልጦኝ ናሆም የአፌ አንሸራትት የለ ኤዲት አላረገው አልመልሰው ላይቭ ላይ ነኝ። አሉሉ አስመስለዋት ብዬ ካፌ ቢወጣ ላታርገው ፖስቱኝ። እንዲህ ወዴት ልሄድኝ እኛ ሙልት አድርገው ፖስቷት። ለምን ይሄ ሳታስበው ስክሪንሻት አለ ከመስታወት ላይ የሚነሳ አቤት አበሻ። ከዛ ስልክ ደግሞ ስልክ ስዲሆን ስልክ ቅንብርብር እያረጉ ምናምን ኬት እንደሚያምጠው አላውቅም። የእሷ ወዲህ ቆየኝና የአንተ ልጋብዝ ወተክ አሁን ዲቦራ ምን አለች መሰለኝ? ቤት አለችኝ። ከዛ ከአረቡ ጋር ተጫዋች ነው ሁላችሁንም ቀጥቅጧል መሰለኝ። ከአረቡ ጋር ተጫዋች እንዴ አቅሙን አብቆ መጫወት ነው ላታለው። እኔም ናሆምም መተን ሰጥሻለን ስል እንቅ ነው ያደረገኝ። ናሆም ስል እንቅ ምን ነው አለችኝ ዲቦራ ማለት ነው። ምን ነው ምን ሆነ ስትል ለምን እንዴት ሆኖ አልኳት። ናሆም ምግብ ራት ሊበላ ሊጋብዝ ሄዶ ገንዘብ ይሄ ብዛቱ ይሄ ጭማሪው ይሄ ቅናሹ እያለ የሚቆጥር ሰውዬ እንዴት ብሎ ነው ጊፍት የሚሰጥ? ያምሻል እንዴ
እንዴት ሁኜ ነው? ቆይ እስኪ በቪዲዮ ከሽንት ቤት ልውጣ። በቃ እየቀዘንክ ነው የምገባው። ላይ መድኃኒዓለም አይድሌ አይድሌ አንተ ላይ ጣለኝ አይድሌ እያራ እየቀዘን ፈስ እየፈስ የሚልክልኝ ቪዲዮ ባሳያችሁ ነው የምትሉትኝ። ስለ ካካ ፈስ የሚፈሳ ካካ ወሬ ሁሉ ካካ የሆነ ሆድሽ ደርቋል ይለኛል። የደረቀ ሆድ ይልክልኛል። እየቀዘኑ ይልክልኛል። ከሽንት ቤት አይወጣም። አሁንም እየቀዘን አሁን አውራ ስሚ አንቺ ስታስቢው ማለት ነው የማንየው አሁን እኔ ማን ስለሆንኩ ነው ያንን ምግብ አይቼ የማልደነግጠው? የ32,000 ብር ምግብ የ18,000 ብር ምግብ ያምሻል እንዴ? በዶላር ስንት ነው? ኦልሞስት 90 አፕቱ ኖ የ17,000 እና 18,000 ከሆነ $100 ነው። $100 ምግብ ነው እና ኧረ እባክሽ ተይ እንጂ እንዴ እኛ የ1,200 ብር ምግብ በልተናል። ቆይ ለምን እንደዛ ካሰብክ ለምን ውድ ቤት ሄዳችሁ ታዲያ? እንዴ እንደዚህ አይደለም። አቤት ይኸውልሽ ግሬስ ነው ገባሽ? ግሬስሽን ከፍ ታደርጊውና ትሄጂና እና ታዲያ እንደተየነቃቀም እያለቀስክ እዛ እንዴት ነው የሚቆል? ታዲያ እኔማ ገባሽ የማይጠፋም ብዬ ነበር ሄድኩት። ማን ሆናችሁ ነው ሄዳችሁት? እኔ ጆሲና ጆሲ ለራሱ እኔ ምስኪን ምን አለ ሰሞኑን ከሆነ ዘፈን ሊያወጣ ነው ጨራርሶታል አሉ። ወሬ የሰማሁት አላውቅም። አንተ ግን ብሩ ነገር አረ የማነ ይሙት እንዴ አንቺ አምስት በልታውን ሆድ ውስጥ ከሀገር ያስወጣል ወደኛ ያመጣል እንጂ ያን በመቶ ምናምን በልታ ልቀዝን መድኃኒዓለም ያሳይ እንዴ አረ ምን አገባኝ ደግሞ እንዴ ፓስታ በላን ፓስታ በላን። በስመ አብ ወልድ መንፈስ ቅዱስ ሶስታችሁ ፓስታ ሳይለለቅ እንዴ እና ምንድነው የምታወሪው? እና ምን ትቀልጃለሽ እንዴ? ወስደህ ፓስታ ጋበዝካት? ፓስታ ያውም ቴላቴሊ ያበረ ነው እና 1,200 ብር ፊክስ $5 ፊክስ አረ እኔ አንቺ ወንድም አይሽ በላችሁ ያንን አይታ 100 ምናምን አይታ ከዛ በላች። ከዛስ ወይን አልተባለም ወይን አይ ስሚኝ አንዴ በእግዚአብሔር ይታይ የወይኑን ሂሳብ ሳየው አንድ ወይን 120,000 ብር ይላል፣ 90,000 ብር ይላል፣ 20,000 ብር ይላል፣ 30,000 ብር። ከዛ በኋላ ድሮም አንቺ ወይን ከጠጣች ጨጓራሽን ያምሻል አልኩና አምቧ ሻውቀ ነው ጌታ አምቧ የማነኝ ሙት ያምላክ ይሄ ማክ እግዚአብሔር እንኳን ይሄ ላይ አግቢ ብሎ እንኳንም አልጣለኝ። ይሄ ነበር ቋጣሪ ካንጋሩ ነው። የምን ጤና እንደውም አምቧ የባሰ ጨጓራ ነው ሲያነደው የሚለው አምቧ እንደ ወይን ጨጓራ የሚያሰጡን ነገር የለም። እዛስ ደግሞ ሚላስ ምንም አልጨመራችሁ። በቃ ፓስታ አምቧ በልተውት በቃ ከዛ በኋላ ሃፒታይዘር ነው ምናምን መጀመሪያ ነው በቃ አለቀ። በአጠቃላይ 2,300 መጣ። በቃ የመጣው ይምጣ። ወይ ሽንገር ታዲያ እርካሽ ነበረ ቤቱ ማለት ነው። ያ ሁሉ ውድ ነው እርካሽ ነበረ። ያ ሁሉ አለ ቤቱ እርካሽ ነገርም አለው። ግን አሁን ፓስታም ቢሆን 1,200 ውድ ነው ፓስታ። ኢየሱስ $5 እኮ ነው እዚህ እና ቢሆንስ አንተ በስማ አረናው መጣው በሏት። እግዚኦ ቤቱ ሙሉ እኛ እኮ እንደኛ ነው የምንኖረው። አይኑ ግን እኮ የፈለገ ነገር ቢሆን እሺ ለምን አይ ኧረ በእናትህ ግን ፓስታ ልበላ እዛስ ሳደምሲን አገኘኋት። አዎ ቋየው እኮ ታውቃለህ። በጣም የምትወዳት ኳርስ ነበረች። አንድ ቀን የመጀመሪያ ጊዜ ነው ያገኘኋት። እንዴት ናት? ሀምብል ነገር ናት ምናምን በጣም ሀምብል ስልሽ የማነ ይሙት አሁን የትኛው አርቲስት ነው እግዚአብሔር እንዲህ እኔም በጣም ነው የምወድ በጣም ነው የማውቅ ምናምን አለች። ጌታ ምስክሬ እኔ በጣም
ከሁሉም አንደኛ መወዳት የነበረው ሳያት ደምሴ ነው። ከዛ አንድ ቀን በሆነ ነገር ቪዲዮ ተፖስት አይቼ በዛ ትንሽ ላስላሳረኳት እንጂ አንደኛ በጣም ስርዓት ያለት በጣም ስርዓት ያለት በጣም ደስ የምትል እንዴ ደግሞ ሳልነግርሽ ልክ ሽንት ቤት እዛ ሂድ ሆኜ ማለት ነው ሽንት ቤት ገባሁ። እስቲ የዚህን ቤትማ ሽንት ቤት ጉዱን ልስማው ብዬ ማለት ነው። እሺ በቃ ሽንት ቤት አትወጣም። እሺ አዎ አይደለም። አይ ምንም ቢሆን ሁሉም ቦታ የሄድኩበት ቦታ ሁሉ አሻራ መጣል አለብኝ ብዬ የማስብ ሰው ነኝ። እሺ ያው ሁሉ ገንዘብ አውጥታ ቢሆን ሽንት ቤቱ ላይ አሻራ ብታወጣ ጥሩ። በፓስታ በልተህ አሻራ ልታወጣ። እሺ ጠብቅ። እሺ አዎ ለአንድ አይታወቅም። እሺ ከዛ ልሽ ሽንት ቤት ከሄድኩ በኋላ ለካ አንድ ሰውዬ ስገባ አይቶኛል ሽንት ቤት። እሺ ከዛ እኔ ቁጭ ብዬ ፋራውን ዱብ እያደረኩልሽ ቤታየውን ሰላም በልልኝ አላለኝም። አውቀ ነው አይደለ? የማነ ይሙት ቤታየው እንዲህ ሰውዬው እስክትነሳ አይጠብቅም ወይ? አረ ማኪዬ የኔ ፍቅር በቃ የቅድሙን አንበሳ እኮ እስካሁን እያጣጣምኩት ነው። በቃ የኔ ፍቅር ቴንኪው ሶ ማች እኔ ውድ ቴንኪው። ይቅርታ አንተ ብትሆን ታሽቃብጥ። ቆይ እኔ ላውራለሁ። ይቅርታ እዛው ፓራው ላይ ውድ የኔ ፍቅር የኔ ስጦታ የነሽ አንተ ምን አገባህ? ከዚህ ቤት ከፈለግሽ ብዬ ነው ፊቸሪንግ። አልፈልግም። ዝም ብለህ ኦኬ። እኔ ለእንትና እንድዘፍንለት ትፈልጋለህ? ኧረ እኔ እና አድበህ ተቀመጥ። እሺ ስሚ። እሺ ያው ኧረ ወሬውን ልቀጥልልሽ። ፓራው ላይ ነው። ቤታየውን ሰላም በልልኝ አለ። እሺ ቤታየውን በቃ ሽንት ቤትም ሆኜ የሚያደንቃት ሰው አለ ማለት ነው። አውቀህ ከሆነ አንተ ማውራት ነው። አሁን በአንተ ቤት ቤታ አልገባም። ሽንት ቤት ነው የምትጠሪው ነው። ፓስታው አካባቢ አልተጠራሽም ነው። ሽንት ቤት ተራለ። እንግዲህ አዞርሽው አይደለ? ኧረ አምላኬ አዞር አይደለም። ቤታ ሽንት ቤት ሞኝ ትጠራለች ማለት እኔ አክቹዋሊ ማለት ነው የሄድኩበት ቦታ ሁሉ ማለት ነው ቤታየውን ሰላም በልልኝ የማይለኝ ሰው የለም። ቆይ እሺ ናው ቆይ አዲስ አበባ ውስጥ ሰው ያቀኛል? እግዚአብሔር ነው ጌታ ምስክሬ። እንዲያቀኛሉ ያለሽ እንዴት ነው የማያውቅሽ? ያምሻል። ቆይ እሺ እንዴት ነው የምንገናኘው ታዲያ? ነው የፀጉር ምልጥልጥ ብዬ መገናኘት ነው እንጂ እንዲማ ከባድ ነው በዚህ በላይ ሁኔታ። ለምን አንተማ ቋጣሪ ስለሆንክ ጥሩ ነው። ከበሽታም ከአደጋም ትጠብቃለህ። ወስደህ እናድርገህ ቤት ታስቀምጠኛለህ። ብዙ ወጪ ስለማትወድ ቤት ውስጥ ነው የምትጋብዘኝ እንዲሁ ሳስብክ። እኔማ አሁን አንቺ እዚህ በመጪ ምን እንደማደርግልሽ ታውቃለሽ? አበይልሽ እና ብለሽ በኔ ገዛ ከዛ በኋላ ግብዣ ባርክ ጭባኔ ነው የሚየጥታ። ኧረ እኔ ምንም እንዲ ወንድ ልጅ በጣም ምንም አይመስልም። እኔ ስመጣ እንዴ ዲያስፖራ ይክፈል ብለህ እኔን የምታስከፍለኝ ነው የሚመስለኝ። ታወጣለህ ግን በእርግጥ ልክ ነሽ። ዋለው ናሁን ግን እግዚአብሔር አጋብዘኝም። ኧረ እኔ አዩትሙ ተጋብዝሻለሁ። ያምሻል የማኔ ምን ነው ማረኝ። አብረን በደንብ በቃ ዝንትት ታለድም ላይ በቃ ወደ እንትን አትወስደኝም። የሚዝናኑበት ቦታ የሚሄዱት ቦራ አሁን ነው የሆነ ብቻ ቦታ አለ። ከዚህ ዲያስፖራው ሲሄድ እየወሰዱ የሆነ ባህር ቦታ ላይ ጥሏቸዋል። መዝናኛ እያሉ ወንጭል ሀገር እንሄዳለን። ፍራይዴዎችንም እንይዛቸዋለን። እንጦጦ አትወስደኝም? ኧረ ወስድሻለሁ። እንዴ ፍራይዴዎችም አሉ። ኧረ እኔ ረጀም አልችላችሁም፣ ገብተኛል። ፓስታሽን በልተሽ ትመለሻለሽ ደግሞ። ኧረ ሌላ ማርያምን ነው የምልክ ማርያምን። እዚህ ኢትዮጵያ መጥቼ ፓስታ ቤቴ ከጋበዝከኝ እኔ እንደው ጌታ ምስክሬ ነው። አንተ ቦራ ደግሞ የት ነው? የህፃናት መጫወቻ ያልሽ መስሎኝ እና ደፋር የህፃናት መጫወቻ አይጋቸው። ይሄ ቋጣሪ እኮ ነው። ጭራሽ የህፃናት መጫወቻ ልትወስደኝ ያልሽ መስሎኝ ነው።
ያልሽ መስሎኝ እኮ ነው። ኧረ እኔ ታውቄ እኔ እኮ ከሀገር ስወጣ በምን ጊዜ እንደነበርኩ ታውቃለህ? አዲስ አበባ ኤድናሞ በዛ ጊዜ ነው። ከዛ በኋላ አላውቅም ያሉትን። በኢየሱስ ኤድናሞ ፎቶዎች ሁሉ አለኝ። ማርያም ያኔ ነው ከሀገር የወጣሽው? ኖ ያኔ ኤድናሞ ሲዘጋ እኔ እዚህ ነበርኩኝ። እሺ ጎላጉልን ታውቂዋለሽ? አይ እኔ እንጃ አላውቀውም። 22 ጎላጉል አታውቂውም? የዛሬ ከ10 ዓመት በላይ ሆኖሻል ከወጣሽ ካገኘ? ኖ ከ10 ዓመት በላይ ሆነኝ። ማርያምን 10 ዓመት አይሞላኝም አሜሪካን ሀገር እና ጎላጉል እኮ ታዲያ እንዴት አታውቂውም? ኖ አላስታውስም። ገባ ግን እንትን ግን ኤርናሞን ግን እያለ ግን ነበር። ፎቶ እንኳን ያሳያለሁ፣ ልክላለሁ ቴሌግራም እኛ አሁን ያኔ ጡቴም ዋጋ ነበረ። ዘለሽ ለምን ጡት ላይ ትሄጃለሽ? በእግዚአብሔር ልጅነቴን ለማስታወስ ነው ማለት ልጅ መሆኔን ለማስታወስ ያከታል። ያን ስማኝ ያኔ ማለት ጡቴ እንደ ጦር ያለች ናት። ውግጥ ታደርጋለች። እንደዛ ነው ፎቶ ላይ ስማ ሾል ያለች ልክላ ፎቶን ያልኩ ፎቶን ልክላለሁ። ግን ደስ ይላል ከባለቤት ጋር ምናምን ያለ ነገር ቁርኝቱ ምናምን ደስ ይላል። እንዴት አገኘኋት ግን እንዴት አገኘኋት? አንተ ለምንድን ነው እንዲህ የምትንቀሸቀሸው የምታዞረው የነበረው? አላገኘኋትም። ካገኘኋት ታዲያ ግን የፖስቱ ዝም ብሎ ፎቶ ነው ወይ? አሁንስ በረደ ትጎራጎርና እኔን እኮ ቴሌግራም ፖስት አድርጉብኝ እኮ ቴሌግራም አቷሽ ባዶ ቂጤን ከነምንምላ ታዲያ ወይ ድር ሳየው ራሱ እንጂ አንተ አቷሽ እግዚአብሔርን እየሰሩ እኮ መከራችን መሰለኝ። እኔማ በኢአይ አሳብቤ እለቃለሁ። ከዚህ ኢአይ ነው ላለው ለአንተ እልክልሃልና ምን ይጠቅምሻል? አሁን ለቀሹ ይዩታ ኤርሜ የሰራው ላይ ሰዋል አይደል? ኤርሜ የሰራው ሰው እሱ እውነተኛ አይመስልም። ማርያምን አሁን እሱ ቢፖስት እኮ ሰው ያምናል። ታውቃለህ? ጌታ ምስክር እሱ እውነተኛ ነው ይመስል ኤርሜ እንደዚህ ብዬ ማለት ነው ብዬ እናቴ ቦርጬ ነው እንጂ የሚያስፎግር ያልናቸው ተጠፍጠፍ ያልሆነ እንጂ ራሴ ነው የምመስለው። ብትሆን ቁጭ ብላለች እና ናሁን በቃ ጌም እንኳን እንጫወትም ነገም ለምንድን ዛሬ ማለት ይገባለሁ። ግን አቤል የቤተ ክርስቲያን እርዳታ እንትን ስላልኩትኝ የቀረ የሚሸጣል 3 ቀን ውስጥ 44 ቀን በ3 ቀን በ5 ቀን ሊያልቅ ይችላል። መቼ እንደሆነ አላውቅም። እና 70 ፍሬ ነው ያለው። 20 ፍሬ ይሸጠናል፣ 50 ፍሬ ይቀረናል። ከዛ ዛሬ 20 ይሸጣለን። እንደዛ እያለን እሱን ከጨረስኩ በኋላ በትክክል ወደ ጌም ይመለሳል። ኦኬ እንደዛ ከሆነማ እሱ ይቀደማል። እንትን እንላለን። ያ እሱን ላድርግ ብዬ ነው። እንዴት ሄደልክ ቦቱ? ቮት 35,000 ገባው። አይ ጥሩ። ቆይ ወደኛ አልተጀመረማ። ወደኛ ቢጀመር መርጥ ነበር። አይ አልጀመረም። እዚያ እናንተ ጋር አልጀመረም። አሁን ቪዲዮ ሽንት ቤት እኮ ነው ቤቱ። ክፈት እስኪ ነው ምንድን ነው? ምን ፈለ? ኧረ ያልከፍት በስመ አብ አንዴ ኧረ ማንም ልወጣ ነው። ተናፍቃለን። ያላየው አሁን ሰሞኑን አልተገናኘንም። ምን ሌላ ቃን ከፈታለ እንዴ ካንዴ ተው ነው። ኧረ አይደለም እኔ ገና ከእንቅልፌ መነሳት ይሁን እኮ ከእንቅልፍ ተነስተን ድንቡሽ ብለህ ካለ አይደለ ኮንፈረንስ ላድርግ ድንቡሽ ብለህ ደስ ይላል እኮ እስኪ እግዚአብሔርን እኔ ላይቭ ሩሜ ነው ያለሁት፣ ግን በፓንት ምናምን ለዛ ደስ ይላል። ዝም ብዬ ዘፈን እኮ እሺ፣ በፓንቱ እሺ፣ አንገት እንደዚህ ብለህ አሳይ። ሁሉም ያውቃል ጉማሬ ማለት እንደው ያውቃሉ፣ ግን ዝም ብለን እስኪ አልከፍትም የኔ እናት አልከፍትም። አሁን ማታ ወይ ከዛ በኋላ ከጨረሽ ብጨርሽ ኮል ጩታለ
እሺ እሺ፣ ማታ ከተገናኘን አንድ እሺ፣ ሊክ በጉልበት አምላክ ኧረ እግዚአብሔር ምንድን ነው አንተ? ኧረ እስኪ ጥቁር ቆንጆ ነኝ ብላስ የለም አይደለሁም ማስሎሽ ነው ጥቁር ቆንጆ ፓስታ ስትራ ጎቱ ስሊፕ ዋት አቤል አስገቢው አቤል ኧረ አቤል ክለብ ጭፈራ ቤት እየጠጣ እየሰከረ ነው። እስኪ አንዴ አስገቢው እንየው። አቤል እየጠጣ እየሰከርክ ካልሆነ ናግባ። እየጠጣ ነው እንዲገባ ነው። አቤል ላግባ አይገባም። ለምን እየጠጣ እየሰከረ? አይ ነው ውሸት ይኖር እየጠጣ እየሰከረ